እነርሱን ሳስብ ሁልጊዜ ሞራሌን ክትክት እያለብኝ እምነቴ እየተሸረሸረ ሲፈታተነኝ ቆይቷል። በዚህ ስነ አእምሯዊ ችግር ውስጥ እያለሁ ነበር ከብርሃኑ ደቦጭ ጋር የተገናኘሁት። ከለአሳ እያለሁ ብርሃኑ ደቦጭን አግኝቼው የተናገረኝ ነገር ከዚህ ቁስሌ ጋር ተያይዞ ውስጤን ነካው። በምንም ተአምር ካሁን በኋላ ለዚህ ድርጅት መስዋዕትነት እንዳትከፍል፣ ይህ ድርጅት የያዘው አካሄድ የተበላሸ ነው። በአሁኑ ጊዜ አንጃ ግራንጃ እያሉ ጓዶችን እየፈረጁ ነው። ያመኑበትን የሚናገሩ ታጋዮችን በየምክንያቱ እያሰሩ ነው። ኃይል 500 እያለንም እኛ የ12ኛ ክፍል ትምህርት ሳንጨርስ ሜዳ የገባን ልጆች በአንዳንድ ምሁር ነን በሚሉ አባላት የማግለል የንቀትና የማንጓጠጥ በትር ይሰነዘርብን ነበር። የደረሰብን የስነልቦና ተጽዕኖ ሲጨመርበት ውስጤ በጣም እየተጎዳ ስለሄደ ምን ማድረግ እንዳለብኝ ማሰብ ጀመርኩ። መጀመሪያ አንዳንዶች በዚህ የተነሳ ሰራዊቱን ጥለው ለመሄድ እንደተነሱ እየነገሩኝ ጠፍተው ሲሄዱ አብሬ መሄድ ትክክለኛ መንገድ ነው ብዬ አልተቀበልኩም ነበር። ምክንያቱም አመራሩ ችግሩ ትልቅ መሆኑን ካወቀ መፍታት አያቅተውም ብዬ አስብ ነበርና ነው። ስለዚህ ብዙዎች የዚህ አይነት ችግር ያስመረራቸው ጓዶች 2-3 ሆነው እየተማከሩ ጥለው ለመሄድ ሲወስኑ አብሬያቸው እንዲሄድ ጠይቀውኝ እምቢ እያልኩ ስመልሳቸው ቆይቻለሁ። አሁን ግን የማየው ነገር ሁሉ ተስፋ የሚሰጥ ሳይሆን በአንዱ ችግር ላይ ሌላ ችግር እየተጨመረ ከመሻሻል ይልቅ ከቀን ቀን እየባሰበት ነው። በአመራሩም ላይ የነበረኝ እምነትም እየቀነሰ ሄዷል። ሳውቃቸው የአመራሩ አባላት ብዙ ነገሮችን ቀድመው የሚያስቡ፣ በራሳቸው የሚተማመኑ፣ ለሚፈጠሩ ነገሮች ቀድመው ተዘጋጅተው እርምጃ ለመውሰድ የሚችሉ ነበሩ። ወደ ኋላ ግን ሁሉም ነገር የተገላቢጦሽ ሆነ። በጊዜው በአካባቢው በቅርብ የነበረ ኃይል እንደሌለ ሲሰማ ተናደድኩ። በዚህ አጋጣሚ የተረዳሁት ነገር የአመራሩ ችግር ከባድ እንደሆነና ሊፈቱትም መቻላቸው በጣም አጠራጣሪ መሆኑን ነው። በእንደዚህ አይነት ሁኔታ ውስጥ መቆየትም ሆነ መስዋዕትነት ለመክፈል መዘጋጀት ምንም ጥቅም የለውም ብዬ የመጨረሻ ውሳኔ ያደረኩና ድርጅቱን ጥዬ ለመውጣት ወሰንኩ። ከወያኔ ጋር የነበረው ግንኙነት እየተበላሸ እንጂ እየተሻሻለ እንደማይሄድ ይታይ ነበርና በማንኛውም ጊዜ ጦርነት ሊጀመር እንደሚችል መገመት ይቻላል። በእኛ በኩል የሚታየው ነገር ግን አመራሩ ሁኔታውን ያገናዘበ ምንም አይነት ዝግጅት እያደረገ ያለ መሆኑን የሚያመላክት ነው። የሰራዊቱ አመራርም ሆነ ሰራዊቱ ባዶ ሜዳ ላይ ለአደጋ እንደተጋለጠ የሚጠቁም ነበር። ይሄን ሳይ የድርጅቱ ነገር እያበቃለት እንደሆነ ተሰማኝ። በአካባቢው በጊዜው የነበረው አማራጭ አንድ ብቻ ነው። እኔም መመራትና ጎንደር እስክትሄድ ለአመራር አባላት ጥበቃ በማድረግ ላይ የነበረችውን ጋንታ 26ን ማንቀሳቀስና ማዕቢኖን እንድትሄድ ማዘዝ። ፍሱ ከሄደበት ጋንታ 26ንና በኋላም ለማጠናከር የሚላኩትን ጋንታዎች ጭምር እንዲመራ ተመድቦ አብረን ወደ ማዕቢኖን ሄድን። በሌሊት ተነስተን ዳህዋንና የአውሮን ተራሮችን ወጣንና ጋራቢኖ ደረስን። እዚያ እርሱ የሚያውቃቸው ሰዎች ነበሩና ማዕቢኖን መያዙንና ለመያዙን ሰልለው እንዲያመጡ ላካቸው። ምክንያቱም መጀመሪያ በነበረው ግርግር ማን የት እንዳለ ምንም አይታወቅም ነበርና ነው። ሰዎቹ ማዕቢኖን እንዳልተያዘ አረጋግጠው ተመለሱ። ስለዚህ ከሻፊዎች እንላክ አለኝና መጀመሪያ 6 ጓዶች ልከን ቦታውን እንዲይዙት አደረግን። ስፍራውን ከተቆጣጠሩት በኋላ ጋንታችን ሄዳ ቦታ ያዘች። በዚያን ወቅት የወያኔ ኃይል ከጎኦተሉ አልተንቀሳቀሰም ነበር። በማግስቱም ሌላ ሰላይ ስንልክ ወያኔዎች ከ2 ቀን በኋላ እንደገና መንቀሳቀሳቸውን ነገሩን። በየቀኑ 2 እና 3 ጊዜ የወያኔዎችን እንቅስቃሴ ሰላዮችን እየላክን እየተከታተልን ቆየን። ጦርነቱ በሰባያም በምድረባም በኩል በ2 አቅጣጫ ቀጠለና ሰባያንም መልቀቅ ተጀመረ። ሰባያ ሲለቀቅ ብዙ ጓዶች ወደ ቆሎ ምሸላ ምሽግ እንዲይዙ ተደረገ። የተወሰኑት ደግሞ ወደ ማዕቢኖን እኛ ጋር እንዲመጡ ሆነ። አሁን ማዕቢኖን ላይ ሰራዊት እየተጨመረ እየደረሰልን ነው። ከኃይል 66 እና ከኃይል 74 የመጡ የተወሰኑ ጋንታዎችም ማዕቢኖን ደረሱ። ወደ ማዕቢኖን ስንላክ ምንም ዝግጅት እንዳልነበረ ያዩና እንደኔ ስሜታቸው የተነካ ብዙ መሆናቸውን ታዝቤያለሁ። እርግጥ ሁሉም ከሚቀርበው ጋር ነበር ስሜቱን የሚገላለጸው። ፍሱ ከማንም በላይ የማምነው ሰው ነበረ። ስለዚህ ከሚታየው ሁኔታ ድርጅቱ ምንም ተስፋ እንደሌለውና በዚህ አይነት መቀጠል ስለማይቻል እኔ ለቅቄ ለመሄድ እንደወሰንኩ ነገርኩትና እርሱም በሐሳቤ ተስማማ። ከኔ ጋር ለመሄድ መወሰኑን ነገረኝ። እዚያ ወሳኝ ቦታ ላይ እርሱን ማግኘቴ ለእኔ እንደ ልዩ ዕድል የሚቆጠር ነበር። ፍሱን ከሄደበት አግባብተው እንዲመለስ ያደረጉትና ያመጡት በመጨረሻው ሰዓት ላይ ነበር። ያመጡትም አካባቢውን ስለሚያውቅ ልምድ ስላለውና ከአካባቢው ህብረተሰብ ጋር የቅርብ ግንኙነት ስለነበረው ነው። በአንድ ሐሳብ ከተስማማን በኋላ የእኛን ጋንታዎች ቦታ ሲዘን ለክፉም ለደጉም መሸሸጊያ የሚሆን ቦታ ለማየት አብረን ከጋራው ወደ ታች ወረድን። አንድ እርሱ የሚያውቀው በዱር የተሸፈነ ቦታ ነበርና እዚያ ስንደርስ በቦታው ከነበሩ ሰዎች ጋር በሁኔታው ላይ ተነጋግሮ ወደ ምሽጋችን ተመለስን። በማግስቱ ከኃይል 66 ጋር የነግደይ ጨጓር ጋንታ መጣች። ይህች ጋንታ በኃይል 66 ውስጥ ሆና ከወያኔ ጋር ብዘት ላይ በመጀመሪያው ጦርነት የተዋጋች ጋንታ ነበረች።
ከግዳይ ጨጓር ጋር ኃይል 500 ውስጥ አብረን ስለነበርን በደንብ ነው የምንግባባው። ግዳይም ራሱ በአመራሩ ቅሬታ ተሰምቶትና ተበሳጭቶ ስንብት ጠይቆ ከሄደ በኋላ ነበር እንደገና አግባብተው የመለሱት። ስለዚህ እርሱም ያስበውን ልንነግረው የምንችለው ታማኝና ያለውንም ችግር የሚያውቅ ስለሆነ በመምጣቱ እኔና ፍሱ ደስ አለን። ከእርሱ ጋር ለመነጋገር ችግር ስላልነበረብን ያሰብነውም በቀላሉ ነገር ነው። በሐሳባችን መስማማቱን ስናረጋግጥ መፍትሄ ለመፈለግ ሶስታችንም መመካከር ጀመርን። በመጀመሪያ ፍሱ ገብራይ አዲ ሮብ ወደታች በኩል ባለው አካባቢ ለተወሰነ ጊዜ ሸፍተን ለመቆየት እንችላለን ስላለ በዚሁ ተስማማን። ከዚህ በኋላ ፍሱ ከአንድ ገበሬ ጋር ሆኖ ፊት ለፊታችን ያለው ተራራ በወያኔ ኃይል መያዝ አለመያዙን ለማጣራት ሊሄድ ስለሆነ ከዚያ ሲመለስ ወደ ምንሸፍትበት ቦታ ጠፍተን እንሄዳለን ብለን ወሰንን። ፍሱ ከሄደ በኋላ እስኪመለስ ድረስ እኛ ተዘጋጅተን ጠበቅ ነው። መንገድ ላይ ምን እንዳጋጠማቸው ባናውቅም ሳይመለሱ ሙሉ ቀን ቆዩ። በዚያ መካከል በንጋታው ጠዋት ከኃይል 74 አድሃኖም እውነተኛ ስሙ ፍስሐ ሀጎስ ይባላል መጣ። እርሱንም በደንብ ስለምናውቀውና ስለምናምነው ልናማክረው ተስማማን። አድሃኖም የብዘትና የነበለት ጦርነት ላይ የተሳተፈችው ጋንታ መሪ ነበረ። እኔና ግዳይ ስለ ዕቅዳችን ለአድሃኖም ነገርነውና መስማማቱን ገለጸልን። አቅደን የነበረውንና ፍሱ ሄዶ በመቅረቱ ግራ መጋባታችንን እንዲሁም ከዚህ በኋላ እዚህ ቦታ መቆየቱ አደጋ እንደሚሆን ለአድሃኖም ነገር ነው። በመጨረሻ አውጥተን አውርደን ወደ ደርግ መግባት አንፈልግም፣ ያለን አማራጭ ወደ ኤርትራ መጥፋት ነው የሚል ውሳኔ ላይ ደርሰናል። ስለዚህ ፍሱህ በዚያኑ ዕለት ካልመጣ በሚቀጥለው ቀን ወደ ኤርትራ ለመሄድ ውሳኔ ያደረግንና ወደ የጋንታችን ተመልሰን ሄድን። በ68 ዓመተ ምህረት ወደ ሜዳ ስገባ ከማዕቢኖን 100 ሜትር በምትርቀው በጋራቢኖ በኩል ነበር። ስወጣም በዚያው በኩል ልወጣ መሆኑን አስቤ በአጋጣሚው የተገረምኩ በጣም ተከስኩ። እነዚያ በአዲ ሮብ የሚገኙ አሲምባ፣ ወረአትሌ፣ ሰንገዴ፣ ዳያ፣ ከልአሳና ሌሎቹም ሁሉ ቦታዎች እንዳደግንበት ቦታ የሚቆጠሩ ጠዋት ማታ የምንመላለስባቸው የምንውልባቸውና የምናድርባቸው ብዙ ትዝታ ያይጣሉብንም ቦታዎች ሁሉ ትተን መሄዳችንን አሰብኩና ውስጤ ተሸበረ። ሰው የሚወደውንና ተወልዶ ያደገበትን ቀዬ ለቆ ሲሰደድ የሚሰማው ጭንቀት ስለተፈጠረብኝ ሆዴ አልችላለኝ። ከእነዚያ ቦታዎች ጋር ተያይዞ አብረን ብዙ ያሳለፈን ጓዶቻችንንም ትተን መሄዳችንን ሳስብ ጨነቀኝ። በሕይወት ያሉ ጓዶቻችንን ወደፊት የሚያጋጥማቸውን አናውቅም። ምናልባት እንገናኝ ይሆናል። የሞቱትን ጓዶች አደራ በልተን ልንሄድ ነው። የተሰዉ ጓዶቻችንን እንከተላቸዋለን እያለን የገባነውን ቃል ልናፈርስ ነው። እንግዲህ እነርሱን ከርተናቸዋል። ትግል ሲባል ለካስ እንደዚህም አለ። እኛም ተሰውተን ቢሆን ኖሮ እንደዚህ መጨረሻ ለማይደርስ ዓላማ ቀልቶ መቅረትም አለ ለካ እያልኩ ብቻዬን እያሰብኩ ውስጤ መረጋጋት አቃተው። የሞቱት ጓዶች ሁሉ አንድ በአንድ መልካቸው ፊቴ እየመጣ ድቅን ይልብኝ ጀመር። እንደገና ሀገሩ፣ ሕዝቡ፣ አካባቢው፣ የቦታው አቀማመጥ፣ ቤቶቹ ሁሉ ይታዩኛል። ከዚያም አልፎ የአድዋው፣ የወሎው፣ የበለሳው፣ የጸለምት ብቻ ሁሉም ትዝታ እየመጣ እረፍት ከለከለኝ። ከአባት ከእናቴ ተለይቼ ስወጣ ከቤተሰቦቼ፣ ከእህቴ፣ ከወንድሞቼና ዘመዶቼ ተለይቼ መሄዴን ባሰብኩበት ወቅት እንደዚህ አይነት አስጨናቂ ስሜት አልነበረኝም። ድርጅቱን ጥዬ ወደ ኤርትራ ለመሄድ ስወስን ግን የሀገሩና የጓዶች ናፍቆት በጣም ያንገበግበኝ ጀመር። እንግዲህ ብዙ ችዬ መጨረሻ ውሳኔ ላይ ስለደረስኩ መቁረጥ እንዳለብኝና ሌላ አማራጭም እንደሌለ ውስጤን ታግዬ በማሳመን ለመረጋጋት ሞከርኩ። በትግሉ ውስጥ በቆየሁባቸው ጊዜያት ሁሉ ድርጅቱ እዚያ ደረጃ ላይ ይደርሳል፣ እኔም ጥዬ ኮበልላለሁ ብዬ በፍጹም አስቤ አላውቅም ነበር። እያደር እየተፈጠረ የነበረው ሁኔታ ስመለከት ግን ለምን እና እንዴት የሚሉ ጥያቄዎች ሁልጊዜም በአእምሮዬ ውስጥ መጉላላታቸው አልቀረም። እነዚህን ጥያቄዎች ባነሳው ቁጥር ደግሞ ወደ አእምሮዬ የሚመጣው ወታደራዊ መሪዎቻችን በአካባቢው አለመኖራቸው ነበር። መሪዎቻችን ጠንካራና ጀግና ነበሩ። እነ አቢዮን፣ ጌታሁንን፣ ህብስቱን፣ ጌትነትን፣ ሲራጅን፣ መቶ አለቃ ብርሃኑን፣ ዘውዴና በእደን የመሳሰሉ አዋቂና ተዋጊ መሪዎቻችን በአጭር ጊዜ በመስዋዕትነት አለፉ። ከፍተኛ ወታደራዊ ተመክሮና ችሎታ እንዲሁ የአመራር ልምድ ያላቸው ሰራዊቱን ኮትኩተው ያሳደጉ የሰራዊቱ የበላይ ወታደራዊ መሪዎች እነ ሮባ፣ ጅግሳና አጌራ በዚያ ቀውጢ ሰዓት አሲምባ አልነበሩም። እናም ለድርጅቱ መዳከምና ለአሰራሩ ወዳልተጠበቀ አቅጣጫ መሄድ ብሎም ለአባላቱ እየከዱ መውጣት ልምዱንና እውቀቱን ለሰራዊቱ የሚያካፍልና የሚያስተባብር ወታደራዊ መሪ እጦት ትልቅ አስተዋጽኦ ማበርከቱን ብዙዎች እንስማማበታለን። እስከ ማታ ድረስ ፍሱን ጠበቅ ነው፣ አልመጣም። ስለዚህ ሶስታችንም የጋንታ መሪዎች ስለሆንን ጋንታዎቻችን ወደ ነበሩበት ቦታ ሄደን ለየምክትል ጋንታ መሪዎቹ ምን ማድረግ እንዳለባቸው ትዕዛዝ ሰጠን። እኛ አንድ ቦታ ደርሰን እንደምንመለስ ነግረናቸው እንደገና ተገናኘን።
በውሳኔያችን መሰረት የሰሜን ምዕራብን አቅጣጫ ይዘን ወደ መንሶ ቦሎ ጉዞ ጀመርን። መንሶ ቦሎ እንደደረስን የኪንኪታን ወንዝ ተሻገርንና በቆሎ ምሸላ በኩል አድርገን ሌሊቱን ሙሉ ስንሄድ አደርን። ሊነጋጋ ሲል ኤርትራ ውስጥ የምትገኘው መነኩሲቶ ገባን። ልክ የኤርትራን መሬት ስንረግጥ ፊታችንን ወደ ደቡብ ምስራቅ አዞርን። የአዲ ኢሮብ 3ቱ ታላላቅ ተራራዎች አሲምባ፣ አይጋና ማዕቢኖን ናቸው። አይጋ ከአሲምባ ተራራ በስተሰሜን፣ ማዕቢኖን ደግሞ በስተምዕራብ በኩል ይገኛሉ። የአሲምባን ተራራ ሐዘንና ሰቀቀን በተሞላበት ስሜት ውስጥ ሆነን ለመጨረሻ ጊዜ በወታደራዊ ሰላምታ ልንሰናበት ነው። በዚያ ጊዜ ስሜቴ በጣም ተነካና መሪር ሐዘን ወደቀብኝ። ከዓይኖቼ የሚመነጩ የእንባ ዘለላዎች ጉንጮቼን እየዳበሱ ሲወርዱ ተሰማኝ። ጩህ አለኝ። ዞር ስል ግዳይና አድሃኖም ወታደራዊ የስንብት ሰላምታውን ቀድመውኝ ጨርሰው ፈንጠር ብለው እየጠበቁኝ ነበር። እንደ ተረበሽኩ ገብቷቸዋል። እነርሱም ቢሆኑ ከኔ ባልተናነሰ ሁኔታ ተረብሸው ስለነበር ማንንም ሊያጽናና አልሞከርም። አጠገባቸው ስደርስ ዞር ብለው መንገድ ጀመሩ። ሦስታችንም አንገታችንን እየደፋን ሳንነጋገር ሳንተያይ ዝም ብለን መራመድ ብቻ ሆነ። ያ ዝምታችን የት ስንደርስና እንዴት እንደተሰበረ እስከ ዛሬ አላስታውስም። ልቤ ሁሉም ነገር ትቶ አሲምባ ቀርቷል። የዚያ ጽኑ ዓላማ ምንጭ፣ የቃል ኪዳናችን መሠረት፣ የልቤ ክፋይ በዚያው በአሲምባ ምድር ተቀብሮ ትቼው የሚሄድ መሰለኝ። አሲምባን ብቻ ነበር የማሰላስለው። መነኩሲቶ ተጋድሎ ሓርነት ኤርትራ ወይም ጀብሃ በመባል የሚታወቀው ድርጅት የሚቆጣጠረው ቦታ ነው። ሦስታችንም ወደ ጀብሃዎች ሄደን እጃችንን ሰጠንና ተቀበሉን። መነኩሲቶ ከመግባታችን በፊት ቀድመው የገቡ ብዙ የኛ ልጆች ነበሩ። ኤርትራ ከገባን በኋላ በሦስተኛው ቀን ቅናፍና የሚባል አክለ ጉዛይን አልፈን ሰራይ እንደደረስን የአካባቢው የጀብሃ አስተዳዳሪ መጣ። ሰራዊታችሁ በአጠቃላይ ከአሲምባ ወጥቶ ኤርትራ ገብቷል፣ ጥገኝነት እንድንሰጠውም ጠይቋል ብሎ ነገረን። ኤርትራ ገብተን ከጀብሃ ወታደሮች ጋር ወደ መጠለያ ቦታ በመሄድ ላይ ያለን እኔና መቶ አለቃ በሪሁን በወባ ትንኝ ተነደፍንና ታመምን። እኔ እንደምንም እየታገልኩ ባገግምም በሪሁን ግን በጣም ስላባሰበት በጀብሃዎች ሕክምና ወደሚገኝበት ቦታ ተላከ። የቀረነው ጉዟችንን ቀጥለን ለመቆያ ወደ ተዘጋጀልን ቦታ እንደደረስን መቶ አለቃ በሪሁን እንደሞታ ረዱን። ከዚህ በኋላ በኤርትራ ቆይታችን ጊዜ የወባ በሽታ እየተነሳችብኝ አልፎ አልፎ ታስቸግረኝ ነበር። ኤርትራ መጠለያ ሰፈር ከደረስን በኋላ ከኛ በፊት ቀድመው ወደ ጀብሃ መጥተው ከነበሩትም ጋር ተገናኘን። ከኛ በኋላ የመጡትም እየተጨመሩ በአጠቃላይ ወደ 75 ደርሰናል። በደንብ የምንተዋወቀው በሰራዊቱ ውስጥ ስለነበረን ሕይወት፣ በሰራዊቱና በድርጅቱ ውስጥ መጨረሻ ላይ ስለተፈጠረው ችግር መነጋገር ጀመርን። ከጥቂት ቀናት በኋላ ድላይ እግሯ ላይ ተመታ እንደቆሰለች አብሯት የነበረው የማነ የነገረኝ መንደፈራ ስንገናኝ ነው። የማነ ከድላይ ጋር አብሮ ሕክምና ላይ ነበረ። እርሱ ትንሽ ቆስሎ ሕክምናውን ጨርሶ መምጣቱ ነው። መቁሰሏን ከሰማሁ ጀምሮ ስለ ድላይ ምንም ወሬ አላገኘሁም ነበርና የማነ እኔና ድላይ ሕክምና ላይ አንድ ላይ ነበርን ብሎ ሁኔታውን ሲነግረኝ በጣም ደስ አለኝ። እንዴት ነች? በጣም ተጎድታ ነበር ብዬ ጠየቅኩት። ደህና ናት፣ የተመታችው እግሯ ላይ ነው፣ በጣም አልተጎዳችም አለኝና ቅዝዝ አለ። ምን ነው አልኩት። ምንም አይደለም፣ ግን እሷ ሁሌ የምታወራው ስላንተ ብቻ ነበር። አማኑኤል ከድርጅቱ ከድቶ ሄዷል ሲባል ሰምታ አማኑኤል በፍጹም ድርጅቱን አይከዳም፣ ምናልባት ድርጅቱ በሚስጢር ለሌላ ሥራ ልኮት ይሆናል፣ እኔ ግን እንደሚመለስ እርግጠኛ ነኝ እያለች ሁሌ ስላንተ ነበር የምታወራው፣ ሁልጊዜ እያስታወሰች ታነሳህ ነበር ብሎ ነገረኝ። የማነ ይህንን ሲነግረኝ ድላይ ለምን እንደዚህ እንዳሰበች ገብቶኛል። በሌላ አነጋገር አማኑኤል እኔን ሳያማክር ለቆ አይሄድም ማለቷ ነበር። እውነት ነበራት። ምክንያቱም ዳሞ ወረዳ ላይ እንደተገናኘን እኔን ሳታማክር ምንም አይነት ውሳኔ እንዳትወስን ስትለኝ እሺ ብዬ ቃል ገብቼላት ነበር። እኔ ግን እሷን ለማማከር ጊዜውና ሁኔታው ያልተመቸኝ ቢሆንም አሁን ግን እንደገና ከሰው ስሰማው ትልቅ ጸጸት ሆነብኝ። ካረፋይ ነገርም ለመጀመሪያ ጊዜ ከድላይ ጋር ስለነበረን ግንኙነት ያወራ ነው ኤርትራ ውስጥ ከገባን በኋላ ነው። አረፋይነ ከድላይ ጋር ስለነበረን ግንኙነት አንስቶ እርሱና በጋንቷ ውስጥ ያሉት ጓዶቿ በጣም ይጠረጥሩን እንደነበር ነገረኝ። አረፋይነ የእርሷ ጋንታ የፓርቲ ኮሚቴ አባል ስለነበረ ሁኔታውን በደንብ ተከታትሏል። አሁን ሁሉም ነገር አልፏል። ከድላይ ጋር ስለነበረ ግንኙነት እናማችሁ ነበር። በድርጅቱም በኩል ይሁን በግል ስለ ግንኙነታችሁ በደንብ ነበር የምናውቀው። አሁን እስቲ እውነቱን ራስህ ንገረኝ አለኝና ሐቁን ስነግረው በጣም ተደነቀ። በፍጹም አናምናችሁም ነበር፣ ምክንያቱም የምታደርጉት ነገር ሁሉ የፍቅር እንደሆነ ከሁኔታችሁ ያስታውቅ ነበር። እጅ ከፍንጅ ስላልተያዛችሁ ምንም ልንላችሁ አልቻልንም እንጂ ሁለታችሁም በፍቅር ክንፍ ብላችሁ እንደነበር ሁሉም ሰው አውቋል።
በተለይ ጠፍታችሁ ያድራችሁ የመጣችሁ ጊዜማ የሁሉም ሹክሹክታ ስለእናንተ ብቻ ሆኖ ነበር። አሁን እንግዲህ ከሰራዊቱ ወጥተናል። ምንም የምትፈራው ነገር የለህም። ነፃ ሆነ ምንም አይነት የወሲብ ግንኙነት አልፈጸምንም ብለህ ስትነግረኝ አመንኩህ። ምክንያቱም አሁን የሚያስደብቅህ ምንም ምክንያት የለምና። ደግሞም ሁለታችሁም ወጣቶች ስለነበራችሁ ምንም ነገር ብታደርጉ የሚያሳፍር ነገር እንደሌለው አውቃለሁ። አንተ እውነቱን የምትናገር ንጹሕና ሐቀኛ እንደሆንክ አውቃለሁ። ስለዚህ አምናለሁ። ማመን ብቻ አይደለም፣ ዓለማችሁን አስቀድማችሁ የወጣትነት ስሜታችሁን ተቆጣጥራችሁ በማሳለፋችሁ ስለ ሁለታችሁም የተሰማኝ ትልቅ ክብርና አድናቆት ልነግርህ እፈልጋለሁ አለኝ። ኤርትራ ውስጥ በነበረን ጊዜ ከድርጅቱ ጋር በተያያዘ አንዳንድ ውይይቶችን እናደርግ ነበር። እኛን ያልተማርነውን ልጆች ዝቅ አድርጎ በመመልከት ስለተፈጠረው ችግር አገለሉን የሚል ስሜት ያደረባቸው ልጆች አገጥመውኝ ከእነርሱ ጋር ተወያይቻለሁ። እኔ ችግሩን እንዴት እንደመመለከተው ነግሬያቸው ከብዙዎቹ ጋር ተስማምተናል። እንደኔ አመለካከት ድርጅቱ በህብረ ብሔራዊ ትግል የሚያምን ስለሆነ የሁሉንም ብሔር አባላት በእኩል የሚመለከትና የሚቀበል ዓላማ ይዞ የሚራመድ ነበር። ሰራዊቱም ከሁሉም የኢትዮጵያ ብሔረሰቦች የተውጣጣ ሰራዊት ሆኖ የተደራጀው። የተለያዩ ቋንቋዎች የምንናገር ግን በጓዳዊ ፍቅርና ስሜት አንድነት ያለን ነበርን። በብሔር፣ በቋንቋ፣ በባህል ወይም በሃይማኖት ምክንያት እርስ በርሳችን ተጣልተን አናውቅም። ልክ ከአንድ ቤተሰብ እንደተወለድን ሆነን ነበር እርስ በርሳችን የምንተሳሰበው። የአካሄድ ልዩነት እየተፈጠረ ሲመጣ ግን በርዕዮተ ዓለም ጥያቄዎች ላይ ሲጨቃጨቁ እንደነበር እናውቃለን። እኛ ኢፍትሐዊነትንና ጭቆናን በማስወገድ ህዝብን ነፃ ማውጣትን ዓላማችን አድርገን የደርግን ግፈኛ መንግስት ከማስወገድ ተልዕኳችን በቀር ብዙ የምናውቀው ነገር አልነበረንም። በርማት እንቅስቃሴው ከተገለጸው በቀር በድርጅቱ ውስጥ የተፈጠረውን መሠረታዊ ልዩነት በተለይ ልዩ ሐሳብ ይዘው የሚንቀሳቀሱ ሰዎችን ዓላማ ጠልቀን አናውቅም። በዚህ ምክንያት አንዱ አንዱን ሲከታተል፣ አንዱ ከሌላው ሲጠነቀቅ፣ በኋላም ማሰር ሲመጣ በድርጊት ብቻ ነበር የልዩነቱን ነገር ያየ ነው። ብዙ የምናምናቸውንና ተሰሚ የነበሩ ልጆች ሲታሰሩ ብዙዎቻችን ደስ አላለንም። እኛ ደግሞ ከበፊትም አመራሩ የሚያዘንን ስለምናደርግና ስለ እነርሱ ልዩነት እንደማናውቅ ስለሚያውቁ እኛን ነበር የሚያምኑት። በአመራሩ ላይ ቅሬታ ያላቸው ደግሞ በዚህ የተነሳ በእኛ ላይ ቅሬታ ስለተሰማቸው በነበረን ድክመት ገብተው ሞራላችንን በመንካት ስሜታቸውን ለመግለጽ ይሞክሩ እንጂ በትምህርታችን ቢሆን ኖሮ ድሮውን ስለምን እንደዚህ አይነት አመለካከት አልተንጸባረቀም ነበር ብዬ አስባለሁ። እነኚህ የሁለተኛ ደረጃ ትምህርት ያልጨረሱ ወታደራዊ ካልሆነ በስተቀር ፖለቲካዊ ብስለት የሌላቸው ያልነቁ የድሮ አመራሮች የሚሏቸውን ብቻ የሚሰሙ የድሮ አመራር ቡችሎች እያሉ የሚተቹንና የሚነቅፉም በዚሁ ምክንያት እንጂ በሌላ አልነበርም ብዬ ነው ማምነው። ስለዚህ በድርጅቱ የአካሄድ ልዩነት ከተፈጠረ በኋላ የመጣ ከራሳቸው ልዩነት ጋር የተያያዘ እንጂ ከብሔር ጋር የተያያዘ መሰረት አልነበረውም ባይ ነኝ። ከዚህ በተጨማሪ የማግለል ዝንባሌው በእኛ ላይ ብቻ የመጣ ሳይሆን በአየር ወለዶችም ላይ ይሰነዘር እንደነበር እናውቃለን። አየር ወለዶችም አንዳንድ ጊዜ እነኚህ ነጭ ሰራዊት ያሰለጠናቸው ናቸው፣ ቀይ ሰራዊት አይደሉም እያሉ የሚተቹ ነበሩ። አየር ወለዶች ግን በወታደራዊም ሆነ በፖለቲካዊ አስተሳሰብ በጣም የበሰሉና ለድርጅቱ ትልቅ ጉልበት የሰጡ እንደነበሩ ማንም አይክድም። በማሰልጠን በመዋጋትና በማዋጋትም በሁሉም በኩል ትልቅ ድርሻ የነበራቸው እንደሆኑ ማንም አይዘነጋም። ስለዚህ አየር ወለዶችም እንደኛ ሁሉ የመወቀስና የመገለል ሙከራ ተደርጎባቸው ነበር። ይሄ በስተኋላ በመካከላችን የተከሰተ አነስተኛ መራራቅ የነበረውን ፍቅርና መተሳሰብ በምንም ተአምር ሊሽር የሚችል መሰረታዊ ጉዳይ ሆኖ መታየት የሚገባው አይደለም ብዬ ስሜቴን ገለጽኩላቸው። በዚህ አይነት ስንወያይ ያጋጠሙኝ በሙሉ በሰራዊቱ ውስጥ እያሉ ስላሳለፉት የትግል ህይወት ፍቅርና አንድነት እያመራሩ ለመጠየቅ እነርሱ ካሉበት ቤት ፊት ለፊት እንድሰፍር ተደረገች። ከትንሽ ቀናት በኋላ በወርቁ የምትመራው ኃይል ወደ ከለአሳ መጣች። ወርቁ የውቅሮ ውጊያ ጠቅላይ መሪ የነበረ ነው። ከለአሳና ዳህዋን የሚለያዩት በመካከላቸው በሚያልፍ ወንዝ ነው። ከወንዙ በስተሰሜን በኩል ከለአሳ ሲሆን በስተደቡብ ያለው ደግሞ ዳህዋን ነው። ስንቅና ትጥቅን በሚመለከት ከለምለም ጋር ተነጋገሩ ተብዬ ስለነበር ከዳህዋን ወደ ከለአሳ ሄድኩ። ከለአሳ እያለሁ ከአመራሩ አባሎች በአንዱ ስለ ውቅሮ ውጊያ ሂስና ግለ ሂስ ይደረጋልና አንተም ውጊያ ላይ ስለነበርክ ስብሰባው ላይ መካፈል አለብህ ተብዬ ወደ ስብሰባው ቦታ ሄድኩ። ስብሰባው የተደረገው ከለአሳ ከአቦይ ገብራይ ቤት ፊት ለፊት በሚገኘው ትልቅ ቤት ውስጥ ነበር። ስብሰባውን የመሩት የአመራር አባሎች አበጀ፣ ዳዊት ስዩምና ጋይም ነበሩ። በውጊያው ላይ በወገንም በጠላትም በኩል የነበሩት ጠንካራ ጎኖች ተዘረዘሩ። ወደ መጨረሻ አካባቢ የውጊያው ጠቅላይ መሪ ወርቁ መናገር ጀመረና በውጊያው ቅር እንደተሰኘ ተናገረ። ወርቁ ምን ለማለት እንደፈለገ አልገባኝም። ጦርነቱ በጣም አስከፊ ነበር። ወደ ጦርነት ሰፈር በቀጥታ እንዲገቡ ከተመደቡት ጓዶች ወደ ኋላ ያፈገፈግ አልነበረም።
ሁላችንም ፊት ለፊት ካለው እስከ ጦር ካምፑ ግንብ አፍንጫ ድረስ ደርሰናል። የተወሰኑት ጓዶች በሙሉ በደፈጣ ላይ ከኛው ጋር ሆነው ነበር የወደቁት። የሞቱት ሞቱ፣ የቆሰሉት ቆሰሉ። የቀረነው ደግሞ ደፈጣችንን ይዘን ያለምንም ፍርሃት እስከ መጨረሻ እስኪነጋ ድረስ ስንከላከል ቆይተናል። የጠላት ኃይሉ ከጦር ሰፈሩ ወጥቶ ለማጥቃት ብዙ ሙከራ ቢያደርግም በተኩስ ፋታ ሳንሰጣቸው ገትረን ስላስጨነቅናቸው ማጥቃት ሳይችሉ ቀርተዋል። ከጦር ሰፈሩ ሊወጡ ቢችሉ ኖሮ እኛን ጨርሰው ወይም አሳደው ከተማ የገባነውንም ሰራዊት ይፈጁት ነበር። እንደ ኃይል መሪና እንደ አጠቃላይ አዋጊ የነበረውን ተኩስ አይቶታል። በመጨረሻም ራሱ ወርቁ አፈግፍጎ የሚል ትዕዛዝ ሰጠ ከተባለ በኋላ ነበር መመለስ የጀመርነው። እስኪነጋና የቆሰሉና የተሰዉት ጓዶች አስከሬን በጠቅላላው እስኪወጣ ድረስ ጠላትን ሳናነቃንቅ ተዋግተናል። በዚህ አነጋገሩ ብዙዎቻችን ቅር አለን። ቅር መሰኘቴን ሲመለከቱ ሐሳቤን እንዳቀርብ ተጠይቄ ነበር። ምንም ሐሳብ አልሰጠውም። እውነቱን ለመናገር ቢፈልግ የወገንና የጠላት ኃይል ጠንካራና ደካማ ጎን ሲዘረዘር ጠላት ተዘጋጅቶ እየጠበቀን እንደነበር መናገር ነበረበት። መቼም ረዳይ ለእኛ ምስጢር ነው ያለንን ጉዳይ ለአመራሩና ለጠቅላይ የውጊያው ዋና መሪም የሚደብቀው ምስጢር ይሆናል ተብሎ አይገመትም። ስለዚህ ትክክል ያልሆነና ድብብቆሽ ያለበት ነገር እንደነበረ ስለተሰማኝ መናገር አስፈላጊ ሆኖ አልታየኝም። ብናገርም ረዳይ ምስጢር ነው ያለንን ነገር እዚያ መናገር እንደማልችል አውቀዋለሁ። አዝኜ ዝም አልኩ። ጥይት እንደ ዝናብ እየወረደብን ተዘጋጅቶ ከሚጠብቀንና በሰው ቁጥር በመሳሪያ አይነትና ብዛት ከኛ በሚበልጥ ኃይል ጋር ተጋፍጠን ሳናልቅ መመለሳችን ራሱ ተአምር ነበር። ለ300 የጠላት ወታደሮች በጠቅላላው የተመደብነው አንድ ኃይል ማለትም በቁጥር 50 ወይም 60 ብቻ ብንሆን ነበር። የተቀሩት ኃይሎች ወደ ከተማ የተላኩትና በሁለት አቅጣጫ ያሉ መንገዶችን ዘግተው የሚይዙ ነበሩ። ወደ ጦር ካምፕ እንድንገባ ከተመደብነው ውስጥ ደግሞ በተለይ እኔ የነበርኩበት መካከለኛው ቡድን ከሁሉም የበለጠ ለጦር ካምፑ ቅርብ ነበርን። በጣም ከመቅረባችን የተነሳ መጀመሪያ ላይ ንግግራቸውና ጨዋታቸውን ሁሉ ይሰማን ነበር። ከዚህ የበለጠ ሁሉ ለመቅረብ ሞክረን ተኩስ ስለተከፈተ አልቻልንም። ግን እስከ መጨረሻው ድረስ ጥይት እንደ ዝናብ ቢወርድብንም ቦታችንን ሳንለቅ ነበር የተዋጋነው። እናም ወርቁ ቅር ያሰኘው ምን እንደነበር አልገባኝም። ወርቁ በጣም የማደንቀው አዋጊና ተዋጊ ነበር። በዚያ ቀን የተናገረው ግን የሆነ የማላውቀው ምክንያት አሳስቶት ይሆናል ብዬ እንዳስብ አድርጎኛል። ምናልባትም ጠላት አስቀድሞ መምጣታችንን ማወቁን ረዳኢ ላይ ነግረው ይችላል ብዬ ገመትኩ። ጋንታ 26 ከዛሬ ነገ በጌምድር ትሄዳለች ተብለን እየጠበቅን እያለን ካለንበት ቦታ በቅርበት ባለው በሰባያ አካባቢ በወያኔና በሰራዊታችን መካከል ጦርነት መጀመሩን ሰማን። ጦርነት እንደተጀመረ ያወቅነው አንድ የሌሊት ዋርዲያ ቀስቅሶን የከባድ መሳሪያ ተኩስ እንደሚሰማ ሲነግረን ነበር። ተኩሱን ስንሰማ አዲ አውሊ ይሆናል ብለን አሰብን። ብዙ ጊዜ የደርግ ጦር በዚያ አካባቢ ሲመጣ ስለሚተኮስ እንደዚያው መስሎን ነበር። ከግማሽ ሰዓት በኋላ ግን የተኩሱ ድምፅ እየቀረበ የከባድ መሳሪያዎች ብቻ ሳይሆን የቀላል መሳሪያዎችም ድምፅ መሰማት ጀመረ። ተኩሱ ወደዚህ እየቀረበ ነው፣ ምንድነው እየተባባልን መጠያየቅ ጀመርን። ረፋዱ ላይ አንድ ጓድ በፈረስ እየጋለበ መጥቶ ጦርነቱ ሰባያ ላይ በወያኔ መጀመሩንና እየተካሄደ መሆኑን ለመሪዎቻችን ነገረ። በጦርነቱ መጀመር መሪዎች አልተደሰቱም። አላስፈላጊ ደም መፋሰስ እንዳይደርስ ከፍተኛ ፍላጎት ነበራቸው። በዚህ ሁኔታ ላይ እንደነበርን በግምት ከአንድ ሰዓት በኋላ ደግሞ ጦርነቱ ቦታ ላይ ከነበሩት ወያኔዎች ደብዳቤ የያዘ አንድ ገበሬ ዳህዋን ደረሰ። መሪዎቹ ከነበሩበት ቤት ወጣ ገባ እያሉ ስለነበር ገበሬውን ያመጣውን ደብዳቤ ይዘት ለመረዳት ችያለሁ። ወያኔዎቹ በዛን ወቅት ጦርነቱን ለማካሄድ የማይፈልጉ መሆናቸውንና በሁለቱም ወገን የሚደርሰውን ጉዳት ለመቀነስ በጦርነቱ ግንባር ላሉት የሰራዊቱ አባላት ጦርነቱን እንዲያቆሙ መመሪያ እንዲሰጥ የሚጠይቅ ነበር። መሪዎቹም ሰራዊቱ ጦርነቱን አቁሞ እንዲያፈገፍግ ትዕዛዝ አስተላለፉ። ጦርነቱ የተካሄደው ለእኛ ቤዝ ቅርብ የሆነ ቦታ ላይ ስለነበረ የእኛ ሰራዊት የወያኔን ጦር በቀላሉ መክበብና ማጥቃት እንደሚችል ይታወቃል። ሆኖም ጦርነቱን ለማካሄድ በሁለቱም በኩል ፍላጎት ስላልነበረ ከሰዓት በኋላ ላይ ጦርነቱ ቆመ። በዚያም መሰረት የወያኔ ጦር ወደ ደቡብ ሲያፈገፍግ የእኛ ደግሞ ወደ ምስራቅ አፈገፈጉ። በዚያ ጊዜ አመራሩ ተነጋግሮ ዳዊትና ፀሐዬ ወደ ሰባያ ሄዱ። ጦርነቱ ያልታሰበ ስለነበር እኛም ለከባድ ጥበቃ እንድንሰማራ ታዘዝንና የጎንደሩ ጉዞ በዚያም ሳምንት ሳይሳካ ቀረ። እኔም መመራት ጋንታ 26 ዳህዋን ውስጥ ስለነበረች በየትኛውም ደቂቃ ትዕዛዝ ለመቀበል ዝግጁ ነበርን። በሚቀጥለው ቀን የእኛ ኃይል አይጋ ውስጥ የምትገኘውን ትንሽ ወያኔ ቤዝ በቁጥጥር ስር መዋሉ ተሰማ።
ያ የወያኔ የጦር ቤዝ እንዲያዝ የተደረገው ለእኛ በጣም ቅርብ ስለነበረ ቦታውን ለመቆጣጠር ሲባል ነበር። የነበሩት ጥቂት የወያኔ ጦር አባላት ወዲያውኑ በማፈግፈጋቸው ምንም አይነት ጉዳት አልደረሰም። ከዚያም በኋላ ሁኔታዎች ከቁጥጥር ውጭ ሆነው ከወያኔ ጋር የነበረው ጦርነት ወደ ነበለት ተዛመተ። ከ9 ቀናት በኋላ ደግሞ ነበለት ላይ በኃይል 74 እና በወያኔ መካከል ሌላ ጦርነት ተጀመረ። የኃይል አባላቱ ሰባያ ላይ ስለተካሄደው ጦርነት ምንም መረጃ አልነበራቸውም። ከኃይሏ 3ቱ ጋንታዎች አንዷ ተከባ 4 አባላት ብቻ ሲወጡ ሌሎቹ በዚያው ቀሩ። 2ቱ ጋንታዎች ግን እስኪመለሱ ድረስ ደህና ምሽግ ይዘው ሲከላከሉ አሉና በመጨረሻ ተመልሰው መጡ። ጦርነቱ ነበለት ላይ አላቆመም። ወደ ብዘትና ጋሜ ቀጥሎ ነበር። ጋንታ 26 ደሃዋን እያለች ከአንጃ ችግር ጋር በተያያዘ እዚህም እዚያም ጎልቶ የወጣ ችግር ይታይ ነበር። የታሰሩ ጓዶች ነበሩ። በጋንታ 26 ስር 2 እስረኞች ነበሩ። ሌሎች 2 ደግሞ በአይነ ቁራኛ የሚጠበቁ ነበሩ። ከነርሱም አንደኛው ታዬ የሚባል ነበር። ቀን ቀን እንደ አመራር አባል ተሰብስቦ ይውላል። ማታ ማታ ግን ለብቻው ያድራል። በአይነ ቁራኛ እንድንጠብቀውና ከእርሱ የሚገናኙ ሰዎችን ማሳወቅ እንዳለብን ከአመራሩ ተነግሮኛል። እርሱ ግን እንደመከታተል አያውቅም። ወደ እርሱ የሚሄድ ሰው ሁሉ ማንም ፈልጎ እንደገባ ማን እንደጠራው ጭምር እያጣራን ሪፖርት እንድናደርግ ታዘን ነበር። ለምን ቀን ከእነርሱ ጋር ተሰብስቦ እንደሚውል ግን አላውቅም። ብቻ ለተወሰነ ጊዜ ይሄ ሥራ የኔ ድርሻ ሆኖ ነበር። ከተወሰኑ ቀናት በኋላ ከኛ ጋር ሄደ። የት እንደሄደ ግን አላውቅም። ታዬ በጣም ረዥም ጸጉረ ሉጫ ጥቁር ህንድ የሚመስል ነበር። ሁለተኛው እስረኛ ደግሞ በአንጃ ተጠርጥሮ ለብቻው እንዲቀመጥ ተደርጎ እኛ ምግብ እንድንሰጠው ታዘን እንሰጠው ነበር። አንድ ቀን ከአዳል ጋር ስናወራ ይሄ እኮ ወንድሜ ነው ብሎ ነገረኝ። በጣም ደነገጥኩና አዳል ምንድን ነው የምትለው? እውነትህን ነው እንዴ ስለው አዎ እውነቴን ነው ወንድሜ ነው አለኝ። የአንተ ወንድም ከሆነ ታዲያ በአይነ ቁራኛ የሚጠበቀው ምን አድርጎ ነው? ከተማ እያለ አንጃ ተብሎ ስለተጠረጠረ የፈለጋችሁትን አድርጉኝ እንጂ እኔ ግን አንጃ አይደለሁም ብሎ ራሱን የመጣው። በጣም ያሳዝናል። በአባትም በእናትም ወንድሜ ነው ሲለኝ በጣም ገርሞኝ ምን አይነት ነገር መጣ እያልኩ አስብ ነበር። ሆኖም ከትንሽ ቀናት በኋላ ወጣና ወደ ወታደራዊ ስልጠና ገብቶ ሰራዊቱ እንዲቀላቀል ተደረገ። እንዲህ አይነት ነገሮች ሁኔታዎች ወደ መጥፎ አቅጣጫ እየሄዱ መሆናቸውን በደንብ ያመላክቱ ነበር። ለምሳሌ ገራይና ኃይለ ማርያም ከሰራዊት ከድተው እዚያው አዲ ኢሮብ ውስጥ ለብቻቸው ሸፍተው ነበር። የዚሁ አካባቢ ተወላጅ ስለነበሩ የአዲ ኢሮብ ሕዝብ አሳልፎ እንደማይሰጣቸው የታወቀ ነው። በምን እንዳኮረፉ ባላውቅም ከፀሐየ ጋር ውስጥ ለውስጥ ይገናኙ ነበርና ተነጋግረውና ተማምነው እንደገና ወደ ድርጅቱ ተመለሱ። ፎርማሊቲ ስለሆነ ተነጋግራችሁ ነገ ይመለስላችኋል ብላችሁ ብረታቸውን አስወርዷቸው አሉን። ሲመጡ እኔና በቸ ብረታቸውን እንዲወርዱ አደረግናቸውና በማግስቱ ተመልሶ ተሰጣቸው። አንዳንዶቹን ለመመለስ ቢታገሉም ከሰራዊቱ የሚከዱ አባላት ቁጥር እየጨመረ ሄደ። በሌላ በኩል ደግሞ ከህወሓት ጋር የሚደረጉ ጦርነቶችም እየተባባሱ ሄደዋል። ለሁለተኛ ጊዜ ለመሄድ ተዘጋጁ ተብለን ተዘጋጅተን እየጠበቅን እያለ ዘውዴ መጣ። ዘውዴ የኃይል 14 መሪ የነበረ የአየር ወለድ አባል ነበር። እኔ ዘውዴና አመራሮቹ በየትኛው መንገድ እንደምንሄድ ለመምረጥ ተቀመጥንና ተወያየን። ከዚያም በብዘት በኩል እንድንሄድ ተወሰነ። ነገር ግን ከወያኔዎች ጋር ጦርነት ስለነበረ 2 ኃይሎች እስከ ተወሰነ ርቀት እንዲሸኙ ሆነ። ከዚያም መጀመሪያ ከኃይል 14 እኛን ለመውሰድ አንድ ጋንታ ስለምትመጣ እንድንጠብቅ ተነገረን። የተባለችውን ጋንታ በመጠበቅ ላይ ያለን ደግሞ ሌላ ችግር ተከሰተ። በመረጃ ክፍል ይሰራ የነበረው ኪዳነ ኪሮስን ሳገኘው ከየት መጣህ አልኩት። አልሰማችሁም እንዴ አለኝ። ምኑን አልኩት። የብዘትን ወሬ አልሰማችሁም? ምንም አልሰማንም። ብዘት ላይ እኮ ተደበደብን። መቼ? ዛሬ የመጣሁት እኮ እዚያ ድሬ ነው። 24 ሰዓት ሙሉ ጦርነት ላይ ነበርን። አሁንም ከዚያም ልጬ ነው የመጣሁት። እና ይሄ ሁሉ ሲሆን አመራሮች አላወቁም ማለት ነው? አዎ አላወቁም። በልግባና ንገራቸው አልኩትና ሊነግራቸው ሄደ። በአንድ በኩል የአንጃ ችግር የሚባለው ከመፈታት ይልቅ በአባላት ላይ የፈጠረው ውጥረትና አለመተማመን ተባባሰ። በሌላ በኩል አመራሩ ከህወሓት ጋር የነበረውን ችግር በሰላም አልፈታውም ወይም የመከላከልም ሆነ ሌላ አማራጭ መፍትሄ አላደረገበትም። የአመራሩ አባላት ከወያኔ ጋር ደም ባነፋሰስና ቢቀዘቅዝ ጥሩ ነበር ሲሉ ብቻ ነው የሚሰሙት። በሁለቱ ድርጅቶች መካከል የነበረው ግንኙነት ከቀን ወደ ቀን እየተበላሸ መሄዱ ለሁሉም ግልጽ ነበር። ሊያስከትል የሚችለውን መዘዝም መገመት አስቸጋሪ አይደለም። ሆኖም አመራሩ ሁኔታውን በማጤን
ምንም አይነት እርምጃ አልወሰደም። ሰራዊቱ ቦታውን አስቀድሞ እንዲለቅ አሊያም ራሱን እንዲከላከል ከመሪዎቹ መመሪያ አልተሰጠውም። አመራሩ ለምን ችላ እንዳለ ግራ የሚያጋባ ነበር። በመሆኑ በውጭም በውስጥም ባልተፈቱ ሁለት ትላልቅ ችግሮች ስለተተበተበ የሰራዊቱ እምነት እየተሸረሸረ ሄዶ ተስፋ መቁረጥ ነገሰ። ሰራዊቱ በአመራሩ ላይ የነበረው እምነት እየተሸረሸረ ሄደ። በቅርብ የሚተዋወቁና የሚተማመኑ አባላት ሲገናኙ የሚማከሩት ስለ መክዳት እንደሆነ ያስታውቅ ነበር። እኔም በቅርብ የማውቃቸው ጓደኞቼን ባገኘው ቁጥር ከበፊቱ በበለጠ ሁኔታ አብረን እንጥፋ የሚሉ ወይም ሰራዊቱን ትቼ እንድወጣ በራሴ እንድወስን የሚመክሩኝ እየበዙ ሄዱ። ኤልያስ አንድ ቀን መጣና ምን ታደርጋለህ አለኝ። ምን ነው አልኩት። ድርጅቱ ፈርሷል። ድሮም ነግረንሃል። ፓርቲው ቀድሞም ፈርሷል። አሁን ደግሞ ሰራዊቱ እየፈረሰ ነው። እዚህ አንተ የእነርሱ አሽከር ነህ እየተባልክ ትታማለህ። ከዚህ ቦታ ውጣና አብረን እንሄድ አለኝ። እኔ ለመሄድ ዝግጁ አይደለሁም። እንዴት ዝም ብዬ ተነስቼ እሄዳለሁ? እንደምታውቀው ግን ያንተን ምስጢር እጠብቅልሃለሁ አልኩት። ቀስ ብሎ ተነሳና ሄደ። ብዙም አልቆየም ከዓለም መስፍን ጋር ሆነው ለብቻቸው ሸፈቱ ተባለ። ሁለቱም የመረጃ ክፍል አባላት የነበሩ ናቸው። ከኤልያስ በኋላ ብርሃን አባይም አነጋግሮ ነበር። በል እንዳያሳስቱ ተጠንቀቃለኝ። ሌላ ፍጹም የማረሰው ጋንታ 26ን ለመውሰድ ወደ ከለአሳ እንደሄዱ ኃይል 500 ከለአሳ መታ በነበረ ጊዜ ያጋጠመኝን ነው። ያን ጊዜ ኃይል መሪም አልነበራትም። የአቤው ከተሰዋ በኋላ ፍሱህ ገብራይ ኃይሏን እንዲመራ ተጠይቆ እምቢ ብሎ ተቀምጧል። መስፍን ኃይል መሪ ተደረገ። መስፍን ብቃት ያለው ኃይል መሪ ነበር። ከነበሩ ጓዶች ሁሉ በመትረየስ አተኳኮስ ይታወቃል። ሲተኩሱ ድምፁን እንደ ሙዚቃ የቃኙ ከነበሩ ሰዎች በጣም የሚታወቁት መስፍን ቢራራና ግዳይ ጨጓር ነበሩ። ተኩሱን ስንሰማ ሁላችንም የማን እንደሆነ በዜማው ብቻ እንለየው ነበር። ኃይል 500 እያለሁኝ ሊበን የጋንታ 566 የፖለቲካ ኃላፊ፣ ብርሃኑ ደቦጭ ደግሞ የሊበን ምክትል የፖለቲካ ኃላፊ ነበር። በጣም የምንግባባና የምንዋደድ ነበርን። ታዲያ ኃይል 500 ወደ ከለአሳ መታ በነበረ ጊዜ ብርሃኑ ደቦጭ አገኘኝና አንድ ጊዜ ላናግርህ እፈልጋለሁ አለኝ። ብርሃኑ ደቦጭ ኃይል 566 እያለን የኔ ጋንታ ምክትል የፖለቲካ ኃላፊም የነበረ ነው። እኔ እናንተ ካሁን በኋላ ላንገናኝ እንችላለን ብዬ ነው የመጣሁት አለኝ። ምን ነው የኔ ጥያቄ ነበር። አሁን እንግዲህ እንደምታየው ድርጅቱ የተሳሳተ መስመር ይዟል። አንጃ ግራንጃ እያለ ጓዶቹን በመደዳ አስሯል። አሁንም ገና ለማሰር እየተዘጋጀ ነው። ይሄንን ያላምንበትም ትክክል አይደለም። ድርጅቱ ስህተት አለው ብሎ ስህተቱን ለሙዚቃ አንጃ እየተባለኖች በጣም የሚታወቁት መስፍን ቢራራና ግዳይ ጨጓር ነበሩ። ተኩሱን ስንሰማ ሁላችንም የማን እንደሆነ በዜማው ብቻ እንለየው ነበር። ኃይል 500 እያለሁኝ ሊበን የጋንታ 566 የፖለቲካ ኃላፊ፣ ብርሃኑ ደቦጭ ደግሞ የሊበን ምክትል የፖለቲካ ኃላፊ ነበር። በጣም የምንግባባና የምንዋደድ ነበርን። ታዲያ ኃይል 500 ወደ ከለአሳ መታ በነበረ ጊዜ ብርሃኑ ደቦጭ አገኘኝና አንድ ጊዜ ላናግርህ እፈልጋለሁ አለኝ። ብርሃኑ ደቦጭ ኃይል 566 እያለን የኔ ጋንታ ምክትል የፖለቲካ ኃላፊም የነበረ ነው። እኔ እናንተ ካሁን በኋላ ላንገናኝ እንችላለን ብዬ ነው የመጣሁት አለኝ። ምን ነው የኔ ጥያቄ ነበር። አሁን እንግዲህ እንደምታየው ድርጅቱ የተሳሳተ መስመር ይዟል። አንጃ ግራንጃ እያለ ጓዶቹን በመደዳ አስሯል። አሁንም ገና ለማሰር እየተዘጋጀ ነው። ይሄንን ያላምንበትም ትክክል አይደለም። ድርጅቱ ስህተት አለው ብሎ ስህተቱን የጠቀሙ ሁሉ አንጃ እየተባለ ነው። ስለዚህ አንተ ያለህን የወታደራዊ ችሎታና የትግል ፍቅር ለዚህ ድርጅት ሳይሆን ለሚመጣው ሐቀኛ የላባደር ፓርቲ ህዝቡን ለሚወክል፣ ህዝቡን ለሚመራ፣ ህዝቡን ሊመራ ለሚችል ድርጅት ማድረግ አለብህ እንጂ ህዝቡን ሊመራ ለሚችል ድርጅት ማድረግ አለብህ እንጂ ለዚህ ድርጅት መስዋዕትነት እንድትከፍል አልፈልግም አለኝ። ስለዚህ እኔ እናንተ ምናልባት ላንገናኝ እንችላለንና ይችን ግን ልነግርህ እፈልጋለሁ አለኝ። እሺ እኔም አስብበታለሁ አልኩትና ተቃቅፈን ተሳስመን ተሰነባበትን። ከብርሃኑ ጋር እንደተለያየን እኔም ወደ ጋንታ የተመለስኩ። በማግስቱ ብርሃኑ ደቦጭና ሊበን ተያይዘው ከሰግላ አጠፍተው አዲግራት ለሚገኘው የደርግ ጦር እጃቸውን መስጠታቸውን ሰማሁ። ኃይል 500 አብሮን የነበረው ወይቶም መጥፋታቸውን ሊናገር ረፋድ ላይ ወደ አመራሩ ሲመጣ ከኔ ጋር ተገናኘንና ለኔም ነገረኝ። የፖለቲካ ጉዳይ ኃላፊና ምክትሉ ሊበንና ብርሃኑ ሌሊት ጠፍተው ወደ አዲግራት ሳይሄዱ አይቀሩም። ምክንያቱም አቅጣጫቸው ወደዚያ በኩል ነበር። ተከታተለናቸው ነበር። ሆኖም ልንደርስባቸው አልቻልንም አለኝ። በል እንግዲህ አንተ ራስህ ሄድ እንንገራቸው
አልኩትና ሄዶ ነገራቸው። እኔ ብዙ ጊዜ ነበር የምወቀሰው። አሁን ደግሞ ከአሳ ከብርሃኑ ጋር መነጋገሬን ያየ ሰው ካለ እያልኩኝ በጣም ነበር ተጨንቄ ያደርኩት። ብርሃኑ በጣም የማምነው ሰው ነበር። ሁለቱም ጥሩ ጓዳዊ ፍቅር ነበራቸው። በተለይ እኛ ኃይል 500 ከአንዳንድ ጓዶች ጋር በነበረን ቅራኔ እኔም በደንብ ነበር የሚያበረታቱኝ። በዚያው ሰሞን በአንዱ ቀን ዳህዋን እያለሁ አንድ ድንገተኛ ነገር አጋጠመን። አንድ ቀን ጸጋዬ ደብተራው መጣና ጸሎትና ደጀኔ ወደ ወንዝ ልብስ ለማጠብ ሄደዋልና ዋርዲያ ቦታውን እንዲያደርግ አለኝ። እሺ አልኩት። ቦታውን ሁልጊዜ ሁለት ሰዎች ከላይና ከታች አቁመን የምንቆጣጠረው ቦታ ነበር። እንደገና ደግሞ ትንሽ ቆየት ብሎ ተመልሶ መጣና እኔና ዳዊት እናንተ ከሄዳችሁ ብለን ቤት ለመቀየር እያሰብን ነው። ስለዚህ አሁን ከፊታችን ባለው ጋራ ላይ የሚገኘውን ቤት አይተን ለመመለስ ልንሄድ ነውና ጥበቃዎችን እንዲከተሉን አድርግልን አለኝና ሄደ። በዚህ መካከል ከቀኑ 10 ሰዓት አካባቢ ሲሆን ከወንዙ አቅጣጫ በማከታተል የሁለት አውቶማቲክ መሳሪያ ድምፅ ሰማሁ። ወደ ወንዙ በኩል ሮጠን ወጣንና ተኩሱ ይቀጥላል ብለን ብንጠብቅም አልቀጠለም። ካንታችን በሰው ብዛት ከሌሎች ካንታዎች በላይ ነበረችና በ3 በ4 ተከፋፍለው ቦታ እንዳያዙ እኔ ተኩሱ ወደ ነበረበት ወደ ወንዙ አቅጣጫ 6 ጓዶች ይዤ ሄድኩ። ስደርስ ጸጋዬ ደብተራው ከወንዝ እየወጣ ሽጉጥ ወደ ሰማይ ሲተኩስ አየሁት። በጣም ስለምወደው እያሳደዱት ስለመሰለኝ በድንጋጤ ከያዝኩት ከለላ ወጥቼ እርሱን ለማዳን እየሮጥኩ ወደ ነበረበት ሄድኩ። ጸጋዬ ደብተራውን ሳየው እነ ጸሎተም እዚያው ነበሩና የሆነ ሰው እነርሱን ገሏል ብዬ አሰብኩ። መጀመሪያ ዳዊት ከጸጋዬ ደብተራው ጋር ነበረ። አሁን ጸጋዬ ደብተራውን ብቻውን ሳየው ምናልባት ዳዊትም ተገሎ ጸጋዬ ደብተራውን እያሳደዱት ይሆናል ብቻውን የሆነው ብዬ ጸጋዬን የሚከተሉ ሰው ካያችሁ አነጣጥራችሁ ምቱ ብዬ ትእዛዝ ሰጠሁ። ከዚያም ጸጋዬ ደብተራው ወደ ነበረበት ወደ ታች ወረድኩና ምን እንደተፈጠረ ስጠይቀው ደጀኔ ጸሎትን ገደለው፣ እኛ ደግሞ ደጀኔን ገደል ነው አለኝ። በሩጫ ወደ ወንዙ ሄጄ ስመለከት ደጀኔ ከግራ ዓይኑ በታች አፍንጫው ላይ ተመቶ ሞቷል። ጸሎተ ደግሞ የግራ ደረቱ ላይ ተመቶ ነው የወደቀው። ጸሎተ አጠር ያለ በጣም ቀይና ጢማም ነበር። አጠገቡ ዳዊት ቆሞ ወንድሜ ወንድሜ፣ ጓዴ ጓዴ እያለ እየጮኸ ያለቅሳል። እኔ ስደርስ ጸሎተ ነፍሱ ያልወጣቸው ነበርና ተሸክመን ከፀሐይ ወደ ጥላ ወሰድ ነው። ትንሽ ቆይቶ የሆነ ነገር ለመናገር ሞከረ። መናገር አቃተውና ወዲያው ስሩ ተገታትሮ ምንም ቃል ሳያወጣ በዛው ሕይወቱ አለፈች። ከኔ በኋላ ተከትሎ የደረሰው አበጀ ነበር። ከዚያም በቅርቡ ያሉ ገበሬዎች ሰምተው መጡ። ገበሬዎቹ ሬሳውን ገነዙት። ነጠላ አልነበረውምና የኔን ነጠላ አውጥቼ የሰጠኋቸውና ገንዘው ይዘውት ሄዱ። የጸሎትና የዳዊት ጠመንጃዎች እንደተተኮሰባቸው አሸተትንና አወቅን። ከለአሳ ሕክምና ላይ የነበሩ ጓዶች የጸሎተን መሞት እንዳወቁ መጡ እና አምዴም አለቀሱ። ጸጋዬ ደብተራው መጣና ወደ ዘሩ ከሽን ሰዎች ልከን ጸሎተ መሞቱ እንድንነግር 2 ጓዶች ስጠኝ አለኝ። 2 ጓዶች መደብኩለት። እንደገና ቆየት ብሎ ሐሳቡን ቀየረና አንተ ራስህ ሄድና ንገረው አለኝ። አንተነህን ጠራሁትና እኔ ከአንድ ሰው ጋር ለዘሩ ከሽን የጸሎተን መሞት ለመንገር ወደሚኖሩበት ወደ ዶክተር ተስፋዬ ደበሳ ቤተሰቦች ቤት ልሄድ እንደሆነና እርሱ የቦታውን ጸጥታ እንዲቆጣጠር ነግሬው ተነሳሁ። ወዲያው ግን ለምለም እየሮጠች መጣችና በቃ ማኑኤል እዚህ ቆይ ራሴ ሄጄ እነግረዋለሁ አለችና ሄደች።